መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ። ደራሲና ሀያሲ አማረ ማሞ የአለን ፔተን መጽሐፍ እሪ በይ አገሬ ብለው ተርጉመውት ነበር። ከዚህ መጽሐፍ መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ የሚለው ምዕራፍ አብረን እናደምጣለን። አማረ ማሞም ሆኑ አለን ፔተን ዛሬ ደቡብ አፍሪካውያን ከአፓርታይድ አገዛዝ እንዲላቀቁ ያገዟቸውን ወንድሞቻቸውን አፍሪካውያንን ሲገሉ ሲጨፈጭፉና ሲያሳድዱ ቢመለከቱ ምን ብለው ይጽፉ ይሆን? የእውነት ግን ከፍርሃት ባርነት ከባርነት ፍርሃት የሚገላግለው ጎህ መች ቀድ ይሆን? ማንም አያውቅም። መንገዶች ሁሉ ወደ ጆሃንስበርግ ይወስዳሉ። ጥቁር ነጭ ሳይለዩ ሁሉንም ጆሃንስበርግ ያደርሳሉ። በጆሃንስበርግ ሥራ ይገኛል። ለመንግሥት ግብር የሚከፈል ገንዘብ ሲታጣ ጆሃንስበርግ ወዲህ ወዲያ ተሯሩጦ ከዳ መገላገል ይቻላል። የአባት ርስት ሲጠብ ተነስቶ ወደ ጆሃንስበርግ ብስ ማለት ይቻላል። ድንገት ዲቃላ ያረገዘች ሴት ዓይንሽ ላፈር ወደማትባልበት ወደ ጆሃንስበርግ ኮብልላ መገላገል ትችላለች። ጥቁሮቹ ወደ አሌክሳንድራ ወይም ወደ ሶፊታውን ወይም ደግሞ ኦርላንዶ እየሄዱ ክፍል ተከራይተው ሲቸግራቸውም አንድ ቤት ለብዙ ተጋርተው ይኖራሉ። ቤቶች የሚከራይ ክፍል አለ? ኧረ የለንም። እዚህ ቤት የሚከራይ ክፍል አላችሁ? አከራይተነዋል። እዚህስ የሚከራይ ክፍል የላችሁም? መኖርስ አለ፣ ነገር ግን ላከራየው አልፈልግም። ያለኝ 2 ክፍል ብቻ ነው። የምንኖረውም 6 ሆነን ነው። ልጆቹም እያደጉ ነው የሚሄዱት። የልጆቹ መማሪያ መጽሐፍት ደግሞ ያለ ገንዘብ አይመጣም። የባለቤቴም ጤና እንደ ነገሩ ነው። ለመሆኑ ባከራዬ ምን ያህል ትከፍላለህ? በሳምንት 1 ብር ከ15 ሳንቲም ከፍላለሁ። አይ ይቅር አላከራይም። እሺ 1 ብር ከ50 አልክፈል። 1 ብር ከ50 ቤትን ታቅፈው ቢቀመጡት ሆዳ አይሞላ። እርግጥ ነው ልጆች እያደጉ ሲሄዱ በሚገባ ተደላድሎ መኖር ያስፈልጋቸዋል። እንዲያው ተደላድለው ቢቀመጡ ምን ያደርጋል? ሆድ እንደሆን ጊዜ አይሰጥም። መቼም ምን ይደረግ፣ 1 ብር ተኩል ከከፈልክ ክፍሉን መከራየት ትችላለህ። ቤቱም ምንም አይልም፣ ነገር ግን መተናፈሻ የለውም። ያለችው ክፍል 2 ናት። የቤቱ ሰዎች የሚገቡ የሚወጡት በአንድ በር ነው። አንዱ ሲተኛ አንዱ በሌላ ላይ ተራምዶ ያልፋል። ዳሩ ግን ልጆቹ ትንሽ ጠገብ ብለው የሚበሉበት ተጨማሪ ገንዘብ ተገኝቷል። የቤቱ ባለቤቶች ምናልባት በወር 1 ቀን ወደ ሲኒማ ለመሄድ ይችሉ ይሆናል። ይህችን ሴትዮ አልወዳት። ባሌን እንዴት አድርጋ ነው የምትመለከተው? ይህን ጎረምሳ አልወደድኩት። ልጄን እንዴት አድርጎ ነው የሚመለከታት? ይሄ ሰው ያስፈርቶኛል። እንዴት ነው የሚገላምጠኝ? ልጄ ምን ሊያደርጋት አስበዋል? አዝናለሁ። ቤቴን መልቀቅ አለባችሁ። ምን መሄጃ አለንና? ቤቱ መተናፈሻ አጥቷል። ምንም ማድረግ አልችልም። ቤት እንዲሰጠን ስማችን አስመዝግበናል። እስክናገኝ ታገሱን። 5 ዓመት ሙሉ የጠበቁት ሳያገኙ እናንተ ትናንት መጣችሁ እናገኛለን ብላችሁ ነው ተስፋ የምታደርጉት? አንድ ዘመዳችን በአንድ ወሩ አግኝቷል። በጉቦ ይሆናል። እኛ እንደሆነ ለጉቦ የምናወጣው ገንዘብ የለንም። አዝናለሁ። እንዲህ ተጨናንቀን አብረን ልንኖር አንችል። በኦርላንዶ ብቻ በየቤቱ በደባልነት የሚኖሩ 10,000 ሰዎች አሉ ይባላል። ዱቡላ ያለውን ሰምተሃል? በኦርላንዶ የገዛ ቤታችሁን መስራት አለባችሁ ይላል። በማን ቦታ ላይ ነው ቤታችን የምንሰራው? የባቡር ሐዲድ በተዘረጋበት ገላጣ ቦታ አቅራቢያ ይላል ዱቡላ። በምናችን ነው ቤቱን የምንሰራው? አጠና ከጫካ ቆርጠ ሳር ከሜዳ ጭደ አሮጌ ጆንያ ቀጣጥለ መስራት ነው። ክረምቱ ሲገባ የግድ ቤት ይሰሩልናል። እሱን ተው። ለመሆኑ ክረምት ሲገባ ምን ይወጣናል? ቤት ለማግኘት 6 ዓመት ይጠበቁ አሉ። ያሉትን ቤቶች ከዕለት ወደ ዕለት እየተጣበቡ ይሄዳሉ። ሰዎችም ከያለበት ወደ ጆሃንስበርግ መጎረፋቸውን አያቋርጡም። በአውሮፓና በሰሜን አፍሪካ ጦርነት ተነስቷል ስለተባለ የቤቱን ሥራ ዞር ብሎ ያዩ የለም።
የኦርላንዶ ነዋሪዎች ሌሊቱን በሙሉ ይሯሯጣሉ። የሁሉም ቤት መብራት እንደበራ ነው። እኔ ብረቱን ይዛለሁ፣ አንቺ ደግሞ ሕፃኑን ታቀፊ። ልጄ አንተ ደግሞ አጠናዎቹን ተሸከም። አንተ ደግሞ ጆንያዎቹን የባቡር ሐዲድ የተዘረጋበት አጠገብ ወደሚገኘው ገላጣ ስፍራ ግዝ። ሰዎች ሁሉ ወደዚያ ይጎርፋሉ። ግማሹ ሲቆፍር፣ ግማሹ ሲቀጠቅጥ ይሰማል። ደግነቱ ሌሊቱ አይበርድም፣ ዝናብም የለም። እቺም ምቹ ስፍራ ስለመራችሁ እናመሰግናለን ሚስተር ዱቡላ። ለኮሚቴው የምንከፍለው ድርሻችን 35 ሳንቲም ይሁንና ሚስተር ዱቡላ። ያሰንብትልን ሚስተር ዱቡላ። ሻንቲታውን ሌሊቱን ተቆርቁራ አደረች። በነጋታው ጠዋት ላይ ያት ሁሉ የምታስደንቅ ትርኢት ነበረች። ሻንቲታውን ሌሊቱን ተሰርታ አደረች። ጋዜጦቹም ስለ እርሷ ብዙ ያወራሉ። የጋዜጦቹ አርዕስቶችና ፎቶግራፎች ከሩቁ ይመርካሉ። ደግነቱ ኪራይ አይከፈልበትም። ለኮሚቴው የሚፈለገው 35 ሳንቲም እምብዛም የሚጎዳ አይደለም። ሻንቲታውን በአንድ ሌሊት ዕድሜ ተሰርታ ያደረች ከተማ ናት። ሕፃኑ ያስላታል፣ ግንባሯን ክፉኛ ያተኩሳል። የግድ ሆኖብን ነው እንጂ እዚያ ነበርንበት ይሻላት ነበር። ብርዱ ደግሞ በያለበት ነው የሚገባው። ክረምት ገብቶ ዝናብ መጣል ሲጀምር ምን ይጣን ይሆን? አይዞሽ ልጄ፣ እናትሽ አለችልሽ። በጣም አትሳይ ልጄ፣ እናትሽ አለችልሽ። የልጅቱ ሳል እየጠና ሄደ። ግንባሯም እንደ እሳት ያቃጥላል። እሽሩሩ ልጄ፣ ለእናትሽውን። ውጪ ሰዎች ይስቃሉ፣ ይቀልዳሉ፣ ይቆፍራሉ፣ ይቀጠቅጣሉ። በማላውቀው ቋንቋ የሚናገሩም ብዙዎች ናቸው። አይዞሽ የኔ ልጅ፣ የተወለድሽበት ሸለቆ ውበቱ እንዲህ አይደለም። ውሃው ከድንጋይ ጋር ይጫወታል። የንፋሱ ሽውታ ያቀዘቅዝሻል። ላሞቹም ውሃ ለመጠጣት ወደ ወንዝ ወርደው ዛፎቹ ስር ይቆማሉ። እሽሩሩ ልጄ፣ አምላክ ሆይ ፊትህን መልስልን። ክርስቶስ ሆይ ፊትህን መልስልን። ፈረንጅ ሆይ ፊትህን መልስልን። ዝናብ ሲጥል ክረምት ሲገባ ምን እንሆናለን? እዚያ ማዶ ኮረብታ ላይ የሚሰሩትን ቤቶች ተመልከቱ። ጣሪያው ተገርዶ ለማለቅ ተቃርበዋል። አንድ ቀን ሌሊት ወደዚያው ተዛውረን ከክረምቱ ዶፍ እናርፋለን። ለኩማሎ ብዙ ደብዳቤዎች ከጆሃንስበርግ ደረሱት። ዳሩ ግን አንዳቸውም ስለ አቤሴሎም ምሕረት አያበስሩም ነበር። ለመጨረሻው ከሚሲማንጉ በተላከለት ደብዳቤ አቤሴሎም በያዙት ወር በ15ኛው ቀን በስቅላት እንዲሞቱ ወሰኑን ተረዳ። ኩማሎና ባለቤቱ ደብዳቤውን አንብበው አንዲት ቃል እንኳን ሳይለዋወጡ በሐዘን ተቆራምደው ብዙ ጊዜ አሳለፉ። በመጨረሻው ኩማሎ ከተቀመጠበት ብድግ ብሎ በመስኮት አሾልቆ ይመለከት ጀመር። ወዲያውም ባለቤቱን ነይ ጉዴ፣ የጣለውን ደመና ነይ። ባለቤቱም ከተቀመጠችበት ተነስታ አጠገቡ ቆማ ከኦምዚም ኩሉ ሸለቆ ባሻገር ከብዶ የመጣውን ደመና ተመለከተች። እግዚአብሔር ፊቱን ሊመልስልን ነው መሰለኝ። አዎ እንዲዘንብ ነው። ኩማሎም ዝናብ አዝሎ የመጣውን ደመና ደና አድርጎ ለመመልከት ከቤቱ ወጣ አለ። ከቤቱ ልፍ እንዳለም የሚሲማንጉን ደብዳቤ ከኪሱ አውጥቶ ዳግመኛ ያነብ ጀመር። በዚህ ጊዜ ደብዳቤውን ጨርሶ አነበበው። በደብዳቤው መደምደሚያ ላይ የተገለጠው ቃል የማይታመን ሆነበት። ቃሉ ሚስተር ጃርቪስ በሟቹ ልጁ ፕሬዝዳንትነት ይተዳደር ለነበረው የጥቁሮች ወጣቶች ክበብ የ7,000 ብር እርዳታ የሰጠ መሆኑን ከአባ ቪኒሰንት ለመረዳት ችያለሁ የሚል ነበር። ኩማሎ ደብዳቤውን ኪሱ ከቶ አሻግሮ ቢመለከት አንድ መኪና ወደ እንዶትሼኒ ሲመጣ አየ። ወደ ቤተ ክርስቲያኑ አቅጣጫ ዞር ቢል በአቅራቢያው ጃርቪስ በፈረስ ሆኖ መኪናው ወደሚመጣበት አቅጣጫ ሲመለከት አየ። ከጥቂት ጊዜ በኋላ መኪናው ቤተ ክርስቲያኑ አጠገብ ደርሶ ቆመ። በውስጡ የነበሩት ነጮች ወርደው ለአንድ ሰዓት ያህል ከጃርቪስ ጋር መሬቱን እየለኩ ችካል ሊተክሉ ገቡ። ለተመለከታቸው አንድ ሕንጻ ለመስራት የሚቀይሱ ይመስሉ ነበር። የጀመሩትን ሊጨርሱ ትንሽ ሲቀራቸው ከማዕበል ጋር የተቀላቀለ ኃይለኛ ዶፍ ጣለ።
ነጮቹ በመኪናቸው ተጋብተው ወደ ቤታቸው ፈጠኑ። ጃርቪስ ግን ኩማሎ ቤተክርስቲያን ውስጥ ሲገባ አይቶት ኖሮ ተከትሎት ጎራ አለ። ሁለቱም ሰዎች ቤተክርስቲያን ውስጥ አብረው ብዙ ጊዜ ቆዩ። የኩማሎ ቤተክርስቲያን በብዙ ስፍራ ላይ ያፈስ ነበር። ጃርቪስም ከፍሳሹ ለመዳን ከስፍራ ስፍራ እየተንቆራጠጠ ዶፉ ጋብ እስኪል ቆየ። በመጨረሻው አይኖቹን ወደ መስኮቱ አቅጣጫ ጣል አድርጎ ለመሆኑ የምህረት ወሬ አለ ብሎ ኩማሎን ጠየቀው። ኩማሎም ደብዳቤውን ከኪሱ አውጥቶ ሰጠው። ጃርቪስ ደብዳቤውን ካነበበ በኋላ መቼስ ምን ይደረግ የያዝነው ወር 15ኛ ቀን ሲደርስ አስታውሳለሁ። ደናውን እንፉንዲሲ። ከዚያም ፈረሱን ተቀምጦ ወደ ቤቱ አመራ። ችካሎቹ ቤተክርስቲያኑ አቅራቢያ ከተተከሉ ጥቂት ጊዜ አለፈ። የአካባቢው ሰፈርተኞች የውሃ ግድብ ሊሰራልን ነው፣ በጃርቪስ መሬት ላይ ከሚያልፈው ወንዝ ውሃ በቧንቧ ሊመጣልን ነው እያሉ ያወሩ ነበር። አንድ ቀን የኩማሎ ወዳጅ ሊጎበኘው መጥቶ ጃርቪስ የግድቡን ዕቅድ ከፍጻሜ ለማድረስ ወደ ፕሪቶሪያ መሄዱን ነገረው። ከጥቂት ቀናት በኋላ አንድ ልጅ እግር ሰው ኩማሎ ቤት ድረስ መጣ። እርሶ ዘንድ ነው የመጣሁት። እኔ አዲሱ የእርሻ ሥራ ወኪል ነኝ አለ ልጅ እግሩ ሰውዬ። ወደ ቤት ጎራ እንበል። ለመሆኑ ወደ ሌላ ከማን ነው አለ ኩማሎ በደስታ። አልሰሙም እንዴ? ጃርቪስ ነው እኮ ቀጥሮ ያመጣኝ። ለእንዶትሼኒ ገበሬዎች የእርሻ ዘዴ ላስተምራቸው ነው የመጣሁት እንፉንዲሲ። ከጥቂት ጊዜ በኋላ የእርሻ ሥራ ወኪሉ በእንዶትሼኒ አካባቢ የማስተማር ተግባሩን ጀመረ። ገበሬዎቹንም ሰብስቦ ኮረብቶቹን አግድም እንጂ ቁልቁል እንዳርሱ አስረዳቸው። የአፈሩን ተቦርብሮ ማለቅ ለመከላከል ዛፍ መትከል እንዳለባቸውና ለደን ማልሚያና ለከብቶች መሰማሪያ ከመሬታቸው ቆርሰው መስጠት ያለባቸው መሆኑን አስገነዘባቸው። ከዚህም በቀር እያንዳንዱ ሰው ካለው ኩርማ መሬት ጋር ከመታገል ይልቅ በህብረት ሆነው የእርሻ ሥራ ቢጀምሩ እያንዳንዳቸው ተጠቅመው ሀገራቸውን ለማልማት እንደሚችሉ ዘርዝሮ ገለጸላቸው። እንፎንዶሲ አለ ልጅ እግሩ የእርሻ ሥራ ወኪል። ይህ ሸለቆ ለምቶ ብዙ ጥቅም እንደሚሰጥ ሙሉ ተስፋ አለኝ። እርግጥ ነው ሥራው ብዙ ድካም ይጠይቃል። ቢሆንም መልማቱ አይቀርም። የእግዚአብሔር ፈቃድ ከሆነ ይህ ሸለቆ ለምቶ ለማየት ያበቃኝ ይሆናል አለ ኩማሎ ትሕትና በተሞላ ድምፅ። መቼም በዚህ ዕድሜ ብዙ ነገር ሲወድም ብዙ ነገር ሲጠፋ አይቻለሁ። ይህ ሸለቆ ለምቶ ለማየት ያበቃኝ ይሆን? አዎ፣ ጎህ ቀደደ። ቲቲዮያ የተባለች ወፍ ከሽልብቷ ነቅታ የብቸኝነት ድምጿን ማሰማት የምትጀምርበት ጊዜ ደረሰ። የፀሐይዋ ብርሃን የተራሮቹን አናት ነካ አደረገው። የታላቁ የኦምዞም ኩሉ ሸለቆ ገና ጨለማ እንደሸፈነው ነው። ከጥቂት ጊዜ በኋላ ፀሐይዋ ብርሃኗን ሳትፈነጥቅበት አትቀርም። በኢንዶትሼኒ ገና እንደጨለመ ነው። የፀሐይ ብርሃን እዚያም መድረሱ አይቀርም። አዎ፣ በብዙ ሺህ ዘመናት ውስጥ አንዴም ሳያሰልስ ብርሃንና ንጋትን የሚያበስረው ጎህ ቀዷል። ለመሆኑ ከፍርሃት ባርነት፣ ከባርነት ፍርሃት የሚገላግለን ጎህ መቼ ቀድ ይሆን? ማን ያውቃል?